ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አንዶኒ ኢራዮላ የሊቨርፑል አሰልጣኝ ለመሆን ተቃርቧል። በዛሬው ፕሮግራማችንም ማን ነው አንዶኒ ኢራዮላ የሚለውን ነገር የምንመለከት ይሆናል። ምን አይነትስ ያጮት ስታይልን ወደ ሊቨርፑል ሊያመጣ ይችላል? በሊቨርፑልስ ምን አይነት ነገርን ከአንዶኒ ኢራዮላ እንጠብቅ የሚለውን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እናንተም በአንዶኒ ኢራዮላ ዙሪያ ያላችሁን ሀሳብ አስተያየት፣ እንደዚሁም በቀጣይ አመት በዚህ አሰልጣኝ ስር ማን የበለጠ ተጠቃሚ ሊሆን ይችላል የሚለውን ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። የባስክ ግዛት ተወላጅ ሆኖ የ43 ዓመቱ አንዶኒ ኢራዮላ የእግር ኳስ ህይወቱን በአብዛኛው ጊዜ በአትሌቲኮ ቢልባኦ ነበር ማሳለፍ የቻለው። ለ12 ዓመታትም ያህል ለአትሌቲኮ ቢልባኦ ሲጫወት በእነዚህ ጊዜያቶችም 510 ጨዋታዎችን ማድረግ ችሏል። ይህም እንግዲህ በክለቡ ታሪክ አምስተኛው ብዙ ጨዋታዎችን ማድረግ የቻለ ተጫዋችም ሆኗል። ከዛ በተጨማሪም ለአሜሪካ ክለብ ለሆነው ለኒውዮርክ ሲቲም መጫወትም ችሏል። እንደዚሁም ለስፔን ብሔራዊ ቡድንም 7 ጨዋታዎችን ማድረግም ችሏል። ጫማውንም ከሰቀለ በኋላ የአሰልጣኝነት ህይወቱን የጀመረው በአኪ ላራንካ በተባለው ክለብ ነው የነበረው። ይህንንም ክለብ 2018-19 የውድድር ዘመን ላይ መምራት ሲችል የሳይፖርተሪ ሱፐር ካፕ ዋንጫም እንዲያሸንፉ መርዳትም ችሏል። ከዛም ወደ ሲዲ ሜሬንደስ ወደ ተባለው ክለብ ነበረ ማቅናት የቻለው። በአንድ አመት ቆይቶም መሀል ሰፋሪ ሆኖ እንዲያጠናቀቅ መርዳት ችሏል። እንደዚሁም ደግሞ በኮፓ ዴላሬም ወደ ሰሚ ፋይናል ወይም ደግሞ ወደ ግማሽ ፍጻሜም እንዲያልፉ ማድረግም ችሎ ነበረ። ከዚህ ክለብን በመልቀቅም ደግሞ ወደ ራይል ቫልካኖ ነበረ ማቅናት የቻለው። በራይል ቫልካኖ ደግሞ ለ3 አመታት መቆየት ሲችል ከታችኛው ዲቪዥን ወደ ላሊጋ ማሳደግ ችሎ ነበር። በላሊጋም በቆዩባቸው አመታትም እንግዲህ ራይል ቫልካኖ ጥሩ ተፎካካሪ እንዲሆኑ ማድረግም ችሎ ነበር እና በዚህ ክለብ ባሳየው እንቅስቃሴም በርነሞዞች 2023 ክረምት ላይ ሊያስፈርሙት ችሏል። በበርነሞዝም በአጠቃላይ በቆየባቸው 3 አመታት 127 ጨዋታዎችን መምራት ሲችል በነዚህ 127 ጨዋታዎች 48ቱን ማሸነፍ ችሏል። 38ቱን አቻ ሲወጣ በ41ዱ ደግሞ ሽንፈት አስተናግዷል። በአጠቃላይም የ38% የማሸነፍ ንጽጻሪ ማስመዝገብም ችሏል። ነገር ግን ደግሞ ከዚህ ከነጥቡ ባሻገር የጨረሱበትን ደረጃ ስንመለከት በመጀመሪያ አመቱ 2023-24 የውድድር ዘመን ላይ በርነሞዞች 12ኛ ደረጃን ይዘው ነበር ማጠናቀቅ የቻሉት። በአጠቃላይ በፕሪሚየር ሊጉ ባደረጓቸው 38 ጨዋታዎችም 48 ነጥብ ነበረ መሰብሰብ የቻሉት። ከዛ በቀጣይ አመት በ2024-25 የውድድር ዘመን ላይ በርነሞዞች ከ38 ጨዋታዎች 56 ነጥቦችን በመሰብሰብ 9ኛ ደረጃ ላይ ይዘው ሊያጠናቅቁ ችሏል። እናም ከመጀመሪያ አመቱ ሁለተኛ አመቱ ላይ በደንብ ክለቡን ማሻሻል ችሏል። በዚህ ሲዝን በአጠቃላይ ባደረጓቸው 38 የፕሪሚየር ሊግ ጨዋታዎች 57 ነጥቦችን በመሰብሰብ 6ኛ ደረጃ ላይ ሊቀመጡ ችሏልና ከአመት አመት ክለቡ እየተሻሻለ መምጣት ችሏል። ከመጀመሪያው አመት ላይ 48 ነጥብ ነበረ ማስመዝገብ የቻሉት። ሁለተኛው አመት ላይ 56 ነጥቦችን አስመዘገቡ። በሶስተኛ አመቱ ደግሞ 57 ነጥቦችን እንዲያስመዘግቡ መርዳት ችሏል። የበለጠ ግን የሚያስገርመው በየክረምቱ የዝውውር መስኮት የተለያዩ ወሳኝ የሚባሉ ተጫዋቾቻቸው ሲለቁ መመልከት ችለናል። በተለይ ደግሞ ባለፈው የክረምቱ የዝውውር መስኮት ከኋላ ከሚጫወቱት 5 ተጫዋቾች ውስጥ 4ቱ ሲለቁ መመልከት ችለናል። በረኛ ላይ ኬፓ አሪዛባላጋ ወደ አርሰናል ማቅናት ችሏል። እንደዚሁም ባለፈው ሲዝን የፕሪሚየር ሊጉ ምርጥ 11 ውስጥ መካተት የቻለው ሚሎስ ኬርኬዝ ወደ ሊቨርፑል፣ ዲን ሁድሰን ወደ ሪያል ማድሪድ እንደዚሁም ደግሞ ዛባሬኒ ወደ ፒኤስጂ ሲያቀና መመልከት ችለናል። በተጨማሪም በጃንዋሪ ዝውውር መስኮትም ሴሜኖም ወደ ማንቸስተር ሲቲ ሊቀላቀል ችሏል። በተለይ ሴሜኖ በዚህ ሲዝን ለበርነማውዝ ብዙ ጎሎችን ሲያስቆጥር የተመለከትነው ተጫዋች ነውና ይህንን ወሳኝ ተጫዋቾችን አተው እንኳን ቢሆን ራሱ 6ኛ ደረጃ ላይ ማጠናቀቅ ችሏል። እንደውም መጨረሻ ላይ ምናልባት ሊቨርፑሎች ተሸንፈው ቢሆን ኖሮ እንኳን ራሱ ወደ ቻምፒየንስ ሊግ የመግባትም ከፍተኛ እድል ነበራቸውና ተጫዋቾች ለቆበት እንኳን ራሱ አስደናቂ ቡድን መገንባት ችሏል። በዚህ ምክንያትም እንግዲህ የተለያዩ ክለቦች ይህንን አሰልጣኝ ለመቅጠር ፍላጎት አሳይቷል። ከነዚህ መካከል ደግሞ ኤሲ ሚላን፣ ክሪስታል ፓላስ እንደዚሁም ደግሞ የጀርመን ክለብ የሆነው ባየር ሊቨርኩሰኖችም ይህንን አሰልጣኝ ለመቅጠር ፍላጎት ነበራቸው። ነገር ግን አሁን ላይ ባሉት መረጃዎች መሰረት አንዶኒ ኢራዮላ ወደ ሊቨርፑል ለመቀላቀል ተቃርቧል። በዛሬው ዕለትም ፋብሪዞ ሮማኖ ከዚህ ቀደም አንዶኒ ኢራዮላ ወደ ሊቨርፑል ሊያቀና ነው የሚል መረጃን በኤክስ ገጹ ላይ ፖስት አድርጎ ነበረ። በዛሬው ዕለት ያንን ፖስትም በድጋሚ ሪፖስት አድርጎታልና ይህም የሚያሳየው እንግዲህ አንዶኒ ኢራዮላ የሊቨርፑል አሰልጣኝ ለመሆን በጣም እንደተቃረበ ነው። ነገር ግን ደግሞ አንዶኒ ኢራዮላ ወደ ሊቨርፑል ሲመጣ ለሊቨርፑል ምን አይነት ነገርን ይዞ ይመጣል፣ ምን አይነት ጥቅም ይሰጣል፣ በሊቨርፑልስ ከዚህ አሰልጣኝ ምን እንጠብቅ የሚለውን ነገር መመልከት መቻል አለበት። አንዶኒ ኢራዮላን
ወደ ሊቨርፑል ሲመጡት የሚያደርጉትን ነገር ከመመልከታችን በፊት ግን በመጀመሪያ ለምን አሰልጣኝ አርነ ስሎት ተባረሩ የሚለውን ነገር በደንብ መመልከት መቻል አለብን። ምክንያቱም የአሰልጣኝ አርነ ስሎት የተባረሩበትን ምክንያት ከተመለከተን አንዶኒ ኢራዮላ ወደ ሊቨርፑል መምጣት ሴንስ የሚሰጠን ይመስለኛል። ሞር ትርጉም ይኖራል ብዬ ነው የማስበውና በመጀመሪያ አሰልጣኝ አርነ ስሎት ለምን ተባረሩ የሚለውን ነገር ስንመለከት በዝርዝር አንመለከትም። ምክንያቱም ልክ እንደተባረሩ ለምን ተባረሩ የሚለውን ነገር በደንብ መመልከት እችለናል። አሁን ላይ እንግዲህ ዋና ዋና ነጥቦችን ነው የምንመለከተው። አንደኛው የተባረሩበት ምክንያት የሚጫወቱት የአጮት ስታይል ነው። በተለይ በየርገን ክሎፕ ስር ሊቨርፑሎች በጣም አግሬሲቭ ነው የነበሩት። ያንን ነገር በዚህ ሲዝን ከአሰልጣኝ አርነ ስሎት መመልከት አልቻለም። በእርግጥ በተወሰነ መልኩ ባለፈው ሲዝን መመልከት ይችላል ነበር። ነገር ግን ያንን በዚህ ሲዝን መድገም አልቻሉም። የዚህ ሲዝኑ በጣም አሰልቺ የሚባል በጣም ቦሪንግ የሆነ ወይም ደግሞ አሰልቺ የሚባል ጨዋታን ነበረ ሲጫወቱ የነበሩት። እንደዚሁም ደግሞ ተጫዋቾችን ዴቨሎፕ ማድረግ አልቻሉም፣ ማሳደግ አልቻሉም። ባለፈው ሲዝን አንዳንድ ተጫዋቾች ምርጥ የሚባል ሲዝንን ማሳለፍ ይችላል። በተለይ ደግሞ እነ ራያን ግራቨንበርግ፣ አሌክስ ማካሊስተር፣ ሞሐመድ ሳላህ እንደዚሁም ሌሎችን ተጫዋቾችን መጥቀስ እንችላለን። በዚህ ሲዝን ግን እነዛ ምርጥ የሚባሉ ተጫዋቾች አቋማቸው ወርዶ መመልከት ይችላል። እነዚህን ተጫዋቾች ማነሳሳት አልቻሉም፣ የተሻለ እንዲጫወቱ ማድረግ አልቻሉም። እንደዚሁም ደግሞ ከአካዳሚም ተጫዋቾችን ማሳደግ አልቻሉም። እንደውም እንዳንዳንድ መረጃዎች ከሆነ የአካዳሚ ቡድኑ አሰልጣኞችም በአሰልጣኝ አርነ ስሎት ደስተኛ እንዳልሆኑ ሲነገር ነበረ። ከዛ በተጨማሪም ደግሞ ከደጋፊው ጋር ከተጫዋቾች ጋርም ያላቸው ግንኙነትም ጥሩ የሚባል አይደለም። የተጫዋቾችን ስንመለከት እነ ጀራል ኳንዛ እንደዚሁም ደግሞ ታይለር ሞርተን የወጡበት መንገድ ራሱ ደስ የሚል አልነበረም። እንደዚሁም ደግሞ በዚህ ሲዝን በሃርቪ ኤሊየት ላይ የተፈጠረውን ነገር ሁላችንም እናውቃለንና አሰልጣኙ ከተጫዋቾች ጋር ጥሩ የሚባል ግንኙነት አልነበራቸው። ማኔጅመንታቸውም ጥሩ አይደለም ነው እየተባለ የሚገኘው። እንደዚሁም ደግሞ ከደጋፊዎቹ ጋርም መግባባት ያልቻለ አሰልጣኝ ነው። እንደሚታወቀው ሊቨርፑሎች በጣም ኢሞሽናል የሚባል ክለብ ነው። ከሌሎችም ክለቦችም የሚለዩ በዚህ ረገድ ነው። የርገን ክሎፕም እንግዲህ ለሊቨርፑል በጣም መስጥ አሰልጣኝ የሆኑትም በዚህ ምክንያት ነው። በጣም ኢሞሽናል ነው የነበሩትና በዛ ምክንያት ወዲያው በመጀመሪያ ጨዋታቸው ከሊቨርፑል ደጋፊዎች ጋር በደንብ መግባባት ይችላል። በሊቨርፑል ደጋፊዎችም ልብ ውስጥም መቅራትም ይችላል። አሰልጣኝ አርነ ስሎት ግን በተቃራኒው ነበር የሆኑት። ቢያንስ እንኳን ራሱ ጨዋታው የሚያምር ቢሆን በጣም ፈጣን ጨዋታ ቢሆን የአሰልጣኝ አርነ ስሎት ኮልድ መሆን ያን ያለ ያስገርም ይችላል። ነገር ግን ደግሞ ጨዋታውን በጣም ኮልድ ነው፣ በጣም ቦሪንግ ነው። አሰልጣኝም አርነ ስሎትም ደግሞ በተመሳሳይ መልኩ በጣም ዝም ያሉ ናቸው። እናም ኢሞሽናልም አልነበሩም። በዚህ ምክንያትም ከክለቡ ጋር ከደጋፊዎቹ ጋርም አንድ ላይ ሊሆኑ አልቻሉም፣ ሊዋሃዱ አልቻሉም። በዛ ምክንያትም እንግዲህ ደጋፊዎቹም ደስተኛም አልነበሩም። ይበልጥ ግን በአጮት ስታይላቸው ምክንያት ነው ከሊቨርፑል ሊሰናበቱ የቻሉት። እናም አንዶኒ ኢራዮላስ ምን ሊያመጡ ይችላሉ የሚለውን ነገር ስንመለከት በመጀመሪያ የምናገኘው የአጮት ስታይሉ ነው። አንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ ከተሾሙ አግሬሲቭ የሆነ የአጮት ስታይል እንደዚሁም ደግሞ ሃይ ፕሬሲንግ በተጨማሪም ደግሞ ፋስት ብሬኪንግ አታክን ይጠቀማሉ ተብሎ ነው የሚጠበቀው። ይህንንም ደግሞ በበርንማውዝ በነበራቸው ቆይታ በደንብ መመልከት ይችላል። እንደዚሁም ይህ የአጮት ስታይል ደግሞ የሊቨርፑል አይደንቲቲ ነው። ከአሰልጣኝ አርነ ስሎት በፊት በየርገን ክሎፕ ስር በተደጋጋሚ ስንመለከተው የነበረ ነገር ነው። በተለይ ደግሞ በፋስት ብሬክ አታክ በአውሮፓ ውስጥ ሊቨርፑሎች ቀዳሚ ስፍራ ላይ የሚቀመጡ ነበረ። ይህንንም ደግሞ በሳዲዮ ማኒ፣ ሞሐመድ ሳላህ፣ በሮበርቶ ፈርሚኖ በተደጋጋሚ ስንመለከተው የነበረ ነገር ነው። አሁን ላይ ግን በአሰልጣኝ አርነ ስሎት ስር ይህ ፋስት ብሬክ አታክ በጣም እየቀዘቀዘ እየቀነሰ እየመጣ ነው የሚገኙት። አንዶኒ ኢራዮላ ደግሞ እንደዚህ አይነት ፋስት ብሬክ አታኮችን በጣም የሚወድ አሰልጣኝ ነው። በተለይ ወደ ፕሪሚየር ሊጉ ከመጣ በኋላ ባለፉት 3 ዓመታት በርንማውዞች ያስመዘገቡትን ስንመለከት በፋስት ብሬክ አታክ የሚበለጡት በሁለት ክለቦች ብቻ ናቸው። አንደኛው ሊቨርፑል ሲሆን በአጠቃላይ 148 ፋስት ብሬክ አታኮችን ማድረግ ችሏል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ቼልሲ ነው፣ 121 ፋስት ብሬክ አታክ ማድረግ ችሏል። ሶስተኛ ደረጃ ላይ የተቀመጠው ደግሞ በርንማውዞች ናቸው በ119 ፋስት ብሬክ አታክ። ነገር ግን ሊቨርፑሎች በዚህ ረገድ አንደኛ ደረጃ ላይ ቢቀመጡ እንኳን ራሱ አብዛኞቹ ግን ቁጥሮች የተመዘገቡት በየርገን ክሎፕ ስር ነው፣ አሰልጣኝ አርነ ስሎት ከመምጣታቸው በፊት ነው። እንደዚሁም ደግሞ ሁለተኛው ከፍተኛው የተቀመጠው ደግሞ ባለፈው ሲዝን ነውና ከአመት አመት እየቀነሰ የመጣ ነገር ነው። በርንማውዞች በአንጻሩ ደግሞ ከአመት አመት ይህ ፋስት ብሬክ አታክ እየጨመረ መጥቶ በዚህ ሲዝንም እንግዲህ ብዙ ፋስት ብሬክ አታኮችን ማስመዝገብ ችሏልና አንዶኒ ኢራዮላ ወደ ሊቨርፑል ቢመጣ እንደዚህ አይነት ፋስት ብሬክ አታኮችን በተደጋጋሚ እንመለከታለን ተብሎ ይጠበቃል። በተጨማሪም ደግሞ የበርንማውዝን ያጮት ስታይል ስንመለከት ኦርጋናይዝድ ኬያስ የሚለው ነገር በደንብ የሚገልጻቸው ናቸው። ከዚህ ቀደም ደግሞ በሊቨርፑል ቤት በተለይ የርገን ክሎፕ አሰልጣኝ በነበሩበት ሰዓት በተደጋጋሚ ስንጠቀመው የነበረው ፍሬዝ ኦርጋናይዝድ ኬያስ ነው። አሰልጣኝ የርገን ክሎፕም እንደዚህ አይነት ያጮት ስታይሎች በጣም እንደሚመቻቸው በተደጋጋሚ ሲናገሩ ነበረ። የየርገን ክሎፕ መገለጫው ራሱ ገገን ፕሬሲንግ ነው። ገገን ፕሬሲንግ ደግሞ ኦርጋናይዝድ ኬያስ የሚለው
በደንብ የሚገልጸው ነው። እናም አንዶኒ ኢራዮላም እንደዚህ አይነት ያጮት ስታይልን የሚጠቀሙ አሰልጣኝ ናቸው። ይህንንም የአጮት ስታይልን መውረስ የቻሉት ደግሞ ከአርጀንቲናው አሰልጣኝ ከሆኑት ከማርሴሎ ቤልሳ ናቸው። አንዶኒ ኢራዮላ የአትሌቲኮ ቢልባኦ ተጫዋች በነበሩበት ሰዓት አሰልጣኝ የነበሩት ማርሴሎ ቤልሳ ናቸው። የማርሴሎ ቤልሳ ያጮት ስታይልን ከተመለከትን ደግሞ ማጥቃት ላይ የሚያተኩር ነው። ሁልጊዜ ማጥቃት አለብህ የሚል ነው። በቅርቡም እንግዲህ በሊድስ አሰልጣኝነታቸውን በተደጋጋሚ ስንመለከተው ነበረ። ለማጥቃት ነው ትኩረት የሚያደርጉት፣ መከላከል ላይ እንደውም ብዙ ትኩረት አያደርጉምና ያ ደግሞ ተጋጣሚ ቡድኖችን ለማስጨነቅ ይጠቅማልና አንዶኒ ኢራዮላም ከዛ ብዙ የተማሩት ነገር አለ። በእርግጥ ሙሉ ለሙሉ የማርሴሎ ቤልሳን ያጮት ስታይል ይተገብሩታል ማለት አይደለም። ነገር ግን ደግሞ በተለይ በማጥቃት ረገድ የማርሴሎ ቤልሳን የአጮት ስታይልን በደንብ የሚተገብሩ አሰልጣኝ ናቸውና ቡድኖችን አስጨንቆ የሚጫወት ቡድን መገንባት ይፈልጋሉ። ስለዚህ ወደ ሊቨርፑል ቢመጡ እንደዚህ አይነት ነገሮችን ልንመለከት የምንችልበት ከፍተኛ እድል አለ። እንደዚሁም የአንዶኒ ኢራዮላ መምጣትም አንዳንድ ተጫዋቾች በደንብ ሊጠቀሙበት ይችላሉ። በተለይ ደግሞ የአንድ ለአንድ ግንኙነቶችን በማሸነፍ ረገድ በጣም ጎበዝ የሆኑ ተጫዋቾች በደንብ ይጠቀማሉ ተብሎ ይጠበቃል። ምክንያቱም በበርንሞዝ በሚያሰለጥኑበት ወቅት ላይ እንግዲህ በተለይ አጥቂ ስፍራ ላይ የሚጫወቱ ተጫዋቾች አንድ ለአንድ ከተከላካዮች ጋር በሚገናኙበት ሰዓት እንደፈለጉ እንዲጫወቱ ነጻነት ይሰጣሉና በዛ ነጻነትም ደግሞ እነ ሪዮ እንጉማ እነ አሌክሳንደር ኢሳቅ ፍሎሪያን ቪርትዝ እንደዚሁም ደግሞ ሌሎችም ተጫዋቾች በአንዶኒ ኢራዮላ መምጣት በደንብ ይጠቀማሉ ተብሎ ይጠበቃል። ምርጥ ብቃታቸውንም እንዲያሳዩ ይረዷቸዋል ተብሎ ይጠበቃል። በተጨማሪም የአንዶኒ ኢራዮላ መምጣት ለወጣት ቡድኑም ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። ምክንያቱም ደግሞ በበርንማውዝ ቤት በነበራቸው ቆይታ በጣም ብዙ ወጣት ተጫዋቾች እድል ሲሰጣቸው መመልከት እችለናል። ወደ ሊቨርፑል የመጣው ሚሎስ ኬርኬዝ እንኳን ራሱ በበርንማውዝ ቤት ብዙ እድል ተሰጥቶት ምርጥ ብቃቱን ማሳየት የቻለ ተጫዋች ነው። እንደዚሁም ዲን ሁድሰንንም ከተመለከተን ወደ በርንማውዝ ከመምጣቱ በፊት በጁቬንቱስ ቤት ቤንች ላይ የተቀመጠ ተጫዋች ነው የነበረው። ነገር ግን ወደ በርንማውዝ አምጥተውት እድል ተሰጥቶት በበርንማውዝ በጣም ምርጥ የሚባል ብቃቱን አሳይቶ ወደ ሪያል ማድሪድ ሊያቀና ይችላል። በዛ ሰዓትም እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረምም ከፍተኛ ፍላጎትም አሳይተው ነበር። ነገር ግን ተጫዋቹ ወደ ሪያል ማድሪድ ሊያቀና በመፈለጉ ምክንያት ሊቨርፑሎች ሳያስፈርሙት ቀርቷል። በተጨማሪም ደግሞ በዚህ ሲዝንም እነ ክሩፒን እነ ሪያንንም ከተመለከታችሁ ገና 19 ዓመታቸው ላይ ነው የሚገኙት። ነገር ግን ደግሞ በአሰልጣኙ እምነት ተጥሎባቸው በወሳኝ ጨዋታዎች ላይም እንዲጫወቱ አድርገው ምርጥ ብቃታቸውንም ማሳየትም እችላልና ወደ ሊቨርፑል ሲመጡም በአካዳሚ ያሉ ተጫዋቾች በዚህ ሊጠቀሙ ይችላሉ። በተለይ ደግሞ እንደነ ኬይረን ሞሪሰን እንደነ ትሬ ናዮኒ እንደዚሁም ሌሎችም ወጣት ተጫዋቾች በአንዶኒ ኢራዮላ መምጣት ከፍተኛ እድል ሊሰጣቸው ይችላል ወይም ደግሞ ሊጠቀሙ ይችላሉ ተብሎ ይጠበቃል። በተጨማሪም አንዶኒ ኢራዮላ ከተጫዋቾች ጋርና ከደጋፊዎች ጋር ጥሩ የሚባል ግንኙነት አላቸው እና በዚህም ደግሞ ክለቡም ሊጠቀም ይችላል። አንደኛው አሰልጣኝ አርነ ስሎት ለመሰናበታቸው ምክንያት እንግዲህ ቀደም እንደነገርኳችሁ ከደጋፊዎች ጋርና ከተጫዋቾች ጋር ያላቸው ግንኙነት ነውና አንዶኒ ኢራዮላ ደግሞ በዚህ ረገድ በጣም ጥሩ የሚባሉ አሰልጣኝ ናቸው። እንደውም በአንድ ወቅት ላይ ደጋፊዎቹ በሚዘምሩበት ሰዓት ተጫዋቾቹ ወደ መልበሻ ክፍል እንዳይገቡ አድርጎ የደጋፊዎችን መዝሙር እንዲሰሙ ሲያደርጓቸው መመልከት ይችላልና ከደጋፊዎች ጋር ጥሩ የሚባል ግንኙነት አላቸው። በእርግጥ እንደ የርገን ክሎፕ በጣም ትልቅ የሚባል ካሪዝማ አላቸው ተብሎ አይጠበቅም። እንደ የርገን ክሎፕ በጣም ትልቅ ስብዕና የላቸው። ነገር ግን ደግሞ ከአሰልጣኝ አርነ ስሎት ይልቅ ለየርገን ክሎፕ በጣም የቀረቡ አሰልጣኝ ናቸው ከተጫዋቾች ጋር እንደዚሁም ደግሞ ከደጋፊዎች ጋር ባላቸው ግንኙነት ነው እየተባለ የሚገኘውና ከእንደዚህ አይነት ስብዕና ጋር ወደ ክለቡ መምጣታቸው ደግሞ ለክለቡም ለተጫዋቾቹም እንደዚሁም ለደጋፊዎችም ጥሩ ይሆናል ተብሎ ይጠበቃል። በተጨማሪም ደግሞ በትሬኒንግ ቦታ ላይም በጣም ታታሪ ሰራተኛ እንደሆኑ እየተነገረ የሚገኙት ከማንም በፊት ቀድሞ የሚገኙ ከማንም በኋላም ደግሞ በስተመጨረሻ የሚወጡ አሰልጣኝ እንደሆኑ ነው እየተነገረ የሚገኘው። በበርንማውዝ በነበራቸው ቆይታም እንግዲህ በርንማውዞች የአውሮፓ ውድድሮች ላይ ስለማይሳተፉ ብዙ ጊዜ በሳምንት 2 እረፍት ይሰጣቸው ነበረ። ምናልባት ሮብ ቀን እንደዚሁም ደግሞ ከጨዋታ በኋላም ባለው ቀን እረፍት ይሰጣቸው ነበረ። አንዶኒ ኢራዮላ ወደ በርንማውዝ ካቀኑ በኋላ ግን እነዚህ የእረፍት ቀናቶች እንዳለ ተሰርዟል። ሙሉ ለሙሉ ልምምር ላይ ነበር የሚሆኑት። በዚህ ዙሪያ እንግዲህ አንቶኒዮ ሲሞኔ በሰጠው አስተያየት አንዶኒ ኢራዮላ ወደ በርንማውዝ መጥተው ይሳካላቸዋል ብዬ አላሰብኩም ነበር፣ እንደዚሁም ያጮት ስታይሉም ለኛ ይሆናል ብዬ አላሰብኩም ነበር። ምክንያቱም የአንዶኒ ኢራዮላ ያጮት ስታይልና በበርንማውዝ የነበረው ያጮት ስታይል በጣም የተለያየ ነው የነበረውና በበርንማውዝ ይሳካላቸዋል፣ እንደዚሁም ደግሞ ያጮት ስታይሉም ለኛ ይሆናል ብዬ አላሰብኩም ነበር። ከጊዜያቶች በኋላ ግን ነገሮች ሊቀየሩ ይችላል። እንደዚሁም ደግሞ ከዚህ ቀደምም ሲሰጠን የነበሩት እረፍቶችም በአንዶኒ ኢራዮላ ሊሰረዙ ይችላል። ከዛ በኋላ እንግዲህ ራሳችን ላይ እንድንሰራ ሁልጊዜም ራሳችንን እንድናሻሽልም ሲያደርጉን ነበር የሚል አስተያየትን ሰጥቷል። ከዚህ ቀደም ሌላኛው የበርንማውዝ ተጫዋች ሆነው ስሙን ማን እንደሆነ እርግጠኛ አይደለም በሰጠው አስተያየት አንዶኒ ኢራዮላ ወደ በርንማውዝ ሲመጡ ዋነኛው ነገር የሰሩት በተጫዋቾች አስተሳሰብ ላይ ነው። የትኛውንም ጨዋታ እንደምናሸንፍ ነበር የነገሩን እና ከዛ በኋላ እንግዲህ እኛም እያንዳንዱ ጨዋታ ማሸነፍ እንደምንችል በውስጣችን እምነት ማሳደር ቻለን። እያንዳንዱ ጨዋታንም ለማሸነፍ ነበር ስንገባ የነበረው የሚል አስተያየት መስጠትም ይችላልና አንዶኒ ኢራዮላ
በቅድሚያ ወደ በርነማውዝ ባቀኑ ሰዓት እንግዲህ በተጫዋቾች ላይ ነበር የሰሩት። የተጫዋቾችን አስተሳሰብ ነበረ መቀየር የቻሉት። ይህም ደግሞ ከየርገን ክሎፕ ጋር በደንብ ያመሳስላቸዋል። እንደምታስታውሱት የርገን ክሎፕም ወደ ሊቨርፑል ከመጡ በኋላ በመጀመሪያ በተጫዋቾቹ ላይ ቀጥሎም ደግሞ በደጋፊዎቹ ላይ ነበረ መስራት የቻሉት። ከዳውተር ወደ ቢሊቨር መቀየር መቻል አለብን፣ ወደ አማኝ መቀየር መቻል አለብን የሚል ሞቶም ነበረ የነበራቸውና ከዛ በኋላ እንግዲህ ሊቨርፑሎች ምን ያህል ስኬት እንዳሳኩ ሁላችንም እናውቃለንና በዚህ ረገድም አንዶኒ ኢራዮላ ከየርገን ክሎፕ ጋር በጣም የሚመሳሰሉ አሰልጣኝ ናቸውና አንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ የሚሾሙ ከሆነ በመጀመሪያ ደረጃ የሊቨርፑል ተጫዋቾችን አስተሳሰብ ይቀይራሉ ተብሎ ይጠበቃል። ከዛ በተጨማሪም ደግሞ አሰልጣኝ አርነ ስሎት ሲሰጡት የነበሩትን የተለያዩ እረፍቶችንም ያስቀራሉ ተብሎ ነው የሚጠበቀው። እንደሚታወቀው አሰልጣኝ አርነ ስሎት ወደ ሊቨርፑል ሲመጡ አንድ የነበራቸው አቋምና እምነት አለ። እሱም ደግሞ ለተጫዋቾች በተቻለን መጠን እረፍት እንስጣቸው የሚል ነው። በዛም ምክንያትም ደግሞ ብዙ ጉዳቶችን እንቀንሳለን የሚል አስተሳሰብ ነበራቸው። በዚህ ሲዝን ግን በተለያዩ ምክንያቶች ተጫዋቾች ሲጎዱ መመልከት ይችላል። ምናልባት ብቁ ስላልሆነም ሊሆን ይችላል። ያም ብቻም ሳይሆን ደግሞ በተለያዩ ጨዋታዎች ላይ የሊቨርፑል ተጫዋቾች ሙሉ 90 ደቂቃ መጫወትም ሲከብዳቸው መመልከት ይችላል። ያም የሚያሳዩ ደግሞ ሙሉ ለሙሉ ተጫዋቾችን ለ90 ደቂቃ ለፕሪሚየር ሊጉ እንዳላዘጋጁ ነውና አንዶኒ ኢራዮላ እነዚህን ሁላ ነገሮች ይቀይራሉ ተብሎ ይጠበቃልና የአንዶኒ ኢራዮላ መምጣት ለቡድኑ ጥሩ ነው ብዬ ነው የማስበው። እናንተስ አንዶኒ ኢራዮላ በመምጣታቸው ለክለቡ ምን አይነት ጥቅም ይሰጣሉ ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።